አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ጨጓራችሁ እየፈጨ ነው ወይ? ደህና ናችሁ? ዜሮ ዜሮ የሆነ የትም ያልተሰራ ድራማ እያየን ነው እንግዲህ ውዶቼ፣ ጠንከር ብርትት በሉ። ምንም ልላችሁ አልችልም ከዚህ በላይና ደህና ናችሁልኝ? ጨረቃዎቻችን እንግዲህ እያጨለሉን ነው እና እንታገስ ውዶቼ፣ ታግሰን መጨረሻውን ማየት ነው። በቃ ይሄ ነገር እንደሚመጣም ትናንት የታወቀ ነበረ። ከድሮውም ሲጀመር የእዩ ፍላጎት የታወቀ ነው። እኔ ከሀይሚዬና ከብሩክ የሚያስቀኝ ነገር ምን እንደው ታውቃላችሁ? ምንድን ነው አንቺ ፍላጎትሽ? ቆይ ምንድን ነው የምትፈልጊው? ምንድን ነው እሺ ፍላጎትሽ? ይሄን አደረግን። እሺ አንቺ ምንድን ነው የምትፈልጊው ነገር? እሷ እኮ በተደጋጋሚ እየተናገረች ነው ምናምን ብሩኬንና ብሩኬን እንደምፈልግ፣ ግን እነሱ ደግሞ ያው የሚጠይቁት ነገር ያስቀኛል። እና ለማንኛውም ውዶችዬ እንግዲህ ከዚህ በኋላም ደግሞ ያው እዛ ደግሞ አዲስ አበባ ሄዳለሁ ትላለች። አይ ቲንክ ዛሬ የሄዱ ይመስለኛል፣ ወደ አዲስ አበባ የተመለሱ ይመስለኛል። ብቻ ግን ነገ የአዲስ አበባ ቪዲዮ የምናይ ይመስለኛል። ዛሬ እንግዲህ መጨረሻ ላይ አይታችኋል አይደለ? ደግሞ ብዙ ጊዜ በቃ የሆነ ትዕዛዝ ሰጥታ የምትሄደው እሷ ነች። ገባችኋል? ምንድን ነው ብላ የምትሄደው? በቃ አስብበት እና እኔ እንደዚህ አስቤ ያለው በቃ አስብበት ምናምን ብላ ትሄዳለች። ጎሽ መሻላ። ምንድን ነው ሀይሚዬና ብሩኬ ጭልል አደረጋችሁን እኮ ሁለት እንክሲሶች። ለማንኛውም ይመቻችሁ። እኔ ዞሮ ዞሮ የሀይሚዬና የብሩኬን አንድነት ካየው በቃ ላይክ ምንም አይመስለኝም። እኔ ምንም ችግር የለብኝም። ግን ያው እቺ ልጅቷ ስለተሰለቸች ኦልሬዲ ያው ቶሎ ቢቋጩ ታሪፍ ነበረ። ግን ደግሞ ከዚህ በኋላ ያው ትንሽ ነው እንጂ ብዙ ይሄዱበታል ብዬ አላስብም። እና እንታገስ ውዶቼ፣ በቃ አንዴ ተጀምሯል። እንግዲህ ቪውም ጥሩ ስለሆነ እነሱ ትንሽ እንስራበት ብለው ነው እንግዲህ። እና ስለዚህ የተወሰነ ማየት መቻል አለብን ውዶችዬ፣ እንጂ እንደዚህ አይነት ነገር በፍጹም የለም በፍጹም የማይደረግ ነገር ነው። ማባበል እንዴ! ቤትም አልፈልግም፣ ለልጅ የሚደረግም ነገር አልፈልግም፣ እኔ የምፈልገው አንተን ነው እያለች ያለች ሴትዮ እንዴት ነው ደግሞ በአንድ ጣራና በአንድ ቤት ውስጥ አብረን እንኑር ብላ ስትል መስማማት የሚቻለው? ውዶቼ ደግሞ ሀይምዬ ችግር የለውም እስኪ ትኑርና ምን እንደምታመጣ ያለው ትያለሽ ውዴ። እንዲህ እቺ ሰይጣን የሆነች ሴትዮ ለነገሩ ያው እንግዲህ ይሄም የአይዲያው አንዱ የስራው አንዱ አይዲያ ስለሆነ ምንም ማድረግ አይቻልም ውዶቼና እንግዲህ ውሳኔዋን ሰምታችኋል። ነገ እናንተ ጋብሬ ሄዳለሁ አይነት ነገር ነው፣ ነገ እመጣለሁ ነው ብቻ የሆነ ነገር ብላለች። ዞሮ ዞሮ መሄዱ አይቀርም። ከዛ እንግዲህ የሚሆነውን አብረን እናያለን። እንግዲህ አንድ ጣራ ሆነው ምን እንደሚፈጠር አስቀኗት ወይ ደግሞ ማለት ነው። ሀይሚዬና ብሩኬ ምን ታደርጋላችሁ መሰላችሁ? አሁን በደንብ አድርጋችሁ መንቃት መቻል አለባችሁ እና ስልችት ብላ በራሷ ጊዜ እንድትወጣ ነው ማድረግ ያለባችሁ ማለት ነው። እዛ ቤት ስትመጣ አሁን በቃ ሀይሚዬም ብሩኬም እንደዚህ የእሷን የማስቀናት ስራ እሷ ፊት በቃ አለ አይደል ብዙ ነገሮችን ማድረግ፣ ሰውን ለማጨለል እኮ ብዙ ነገር አለ አይደለ? ስለዚህ እንደዛ አድርጋችሁ ከዛ ልክ እሷ ሰራተኛ እንደሆነች ሲገባት፣ እዛ ቤት ምንም እንዳልሆነች ሲገባት ትወጣለች ማለት ነው። እና ጭራሽ እኮ ኮንፊደንሷ የሚገርመው እኮ በቃ አሁንም እንደዚህ እየተባለችም አሁንም በቃ የኔ አደርጋለሁ እያለች ትግል ላይ ናት። እንደዚህ አይነት ሰው አለ ውዶቼ፣ እንደዚህ አይነት ሰው አለ። እና ትግሏ በቃ ብሩኬን ለመቀማት ሀይሚዬና ብሩኬን ለመለያየት ምናምን ነው። ስለዚህ እንደዚህ አይነትን ሰው ደግሞ መጠንቀቅ መቻል፣ በሩቅ ማድረግ ነው እንጂ ካቀረቡት ደግሞ ጥሩ ሆነ እኮ ለእሱ አሁን ጥሩ ሆነ። ለእዩ አሁን ብዙ ነገሮችን እንትን ለማለት ይመቻታል በቃ። ስለዚህ ባትቀርብ አሪፍ ነበረ። ግን ደግሞ ድራማውን የተወሰነ አሁንም ደግሞ ገፋ እናድርገው ብለው ካሰቡ ያው በዚህ አብረው እንትን ለማለት አንድ ክላስ ሰጥተዋት ምናምን በቃ ከዚህ ትኑር ምናምን ብለው ሊሉ ይችላሉ ውዶቼ። እንግዲህ የሚመጣው ዝም ብላችሁ ማየት ነው እንጂ ድራማውን ትንሽ የተወሰነ ለማርዘም ከፈለጉ የተወሰነ ሊሄዱበት ከፈለጉ እንደዛ ብለው ሊመጡ ይችላሉ። አይ በቃ መሆን የሌለበት ነገር ነው በጭራሽ ብለው ካሰበ ደግሞ ብሩኬ እንደዛ ብሎ ከወሰነ ደግሞ ካሁኑ ድራማውን ሊያጠናቅቁት ነው ማለት ነው። በቃ እዛ ቤት ያለ እነሱ ፍላጎት ማንም እሷ እንደፈለገች ልትሆን አትችልም። ገባችሁ? በህግ መሄድ ይቻላል። ስንት ነገር አለ ውዶች። አሁንም እኮ እንደዚህ ራሱ መሆን አይጠበቅባቸውም።
መሆን አይጠበቅባቸውም። ገባችሁ? በሚገባት በህግ ተሂዶ ምናምን ያለው ነገር ልክ እንድትገባ ትደረጋለች። እች ልጅ ምንም ናት እንግዲህ እሷ እንዳለች አይደለም። እና ቅመምዬ ደግሞ እሷ እኮ እንደዛ ነው የምትፈልገው፣ እሷ እኮ እንደዚህ አለች ማለቱን ተይ በቃ እንደዛ ማለት የለብሽም የኔ ውድ። እንዴ እሷ ማናት? እሷ ያለችው ነገር ግዴታ መሆን አለበት? እንደዛ እኮ ስትሏት ሞራል እየተሰማት ነው። ስለዚህ እሷ እናንተ ህይወት ላይ ምንም ነች፣ በቃ ምንም በቃ። ስለዚህ እናንተ ህይወት ላይ ገብታ እንዲህ ነው ልትል ወይም ደግሞ እናንተ ጋር እኖራለሁ ብላ ልትወስን ምንም በቃ እንትን ልትል አትችልም። እሷ ምንም አይነት ቦታ የላትም። ስለዚህ እንደዛ ባይሆን ጥሩ ነው። ብሩኬም ደግሞ እኔ አሁን ቆፍጣናውን ብሩኬን እየጠበቅኩኝ ነው። ሀይሚዬም ደግሞ ያቺ ነብሯን ሀይሚዬን እየጠበቅን ነው ማለት ነው። ምክንያቱም እናንተ አንድ ሁናችሁ ቅመምዬም ነገሮችን በተጠንቀቅ ማየት መቻል፣ ከዛም በቃ አንድ ሁናችሁ ምናምን፣ እሱም ደግሞ ብሩኬም ደግሞ ቆፍጠን ብሎ ምናምን ማስተካከል፣ በቃ እንደዛ ከሆነ አሪፍ ነው፣ ቶሎም ይቋጫል። ግን ደግሞ ቶሎ ላለማቋጨት አሁንም ደግሞ የተወሰነ እንዳልኳችሁ ለማርዘም ከፈለጉ በዛ አይነት ወይ ነው የሚመጡት፣ በዛ መጀመሪያ ባልኳችሁ አይነት ወይ ነው የሚመጡት። ገባችሁ? ስለዚህ ሊያጠናቅቁ ከፈለጉ ግን በፍጹም መፍቀድ የለባቸውም። የማይደረግ ነገር ነው ሲጀመር፣ መፍቀድ የለባቸውም። ቅመምዬም ዛሬ እንደ መሸጋገር አሁን ያነሳችሁ ነገር አዝማሚያው ወደዛ ነገር ያመራል። ገባችሁ? ምክንያቱም በቃ እስኪ ትኑርና ተዋት እስኪ ምን እንደምታመጣ አይነት ነገር ስትል በቀጣይ እንደዛ ብለው እንደሚመጡና ተቀብለዋት ምናምን ላይክ እንደዛ ነው አዝማሚያው የሚታየው ማለት ነው በዛሬው ቪዲዮ። ግን ደግሞ ያ መሆን የለበትም። ብሩኬ አይ ነው በቃ ይሄ መሆን የለበትም በጭራሽ። ይሄ ሊሆን አይችልም። መርዳት ያለብኝን ለልጅቷ እረዳለሁኝ እንጂ እሷ ከኛ ጋር በፍጹም ልትኖር አትችልም። እንዴ በፍጹም በነጻነት እኔ ህይወት የመምራት ፈልጋለሁኝ፣ የምንም እዚህ አብሮ መኖር የሚባል ነገር የለም ብሎ ቢዘጋው አሪፍ ነው በቃ። ከዛም በኋላ የራስሽ ጉዳይ ምናምን ትባላለች። የምታመጣውን እስኪ ማየት እኮ ነው ከዛም በኋላ ማለት ነው ምን እንደምታመጣ ምን እንደምትፈጥር ማየት በቃ። እሱን አሁን እኔ ማየት የፈለግኩት በቃ። አሁን ሀይሚዬም ብሩኬም አብሮ መኖር የሚለውን ነገር መፍቀድ የለባቸውም። ኢቨን ራሱ ሀይሚዬ በዚህ ነገር እኮ መወሰን ትችላለች። የረገዛ ቤቷ ነው፣ የራሷ ቤቷ ነው። ስለዚህ አይ እኔ ቤቴ ማንም ሰው እንዲመጣ አልፈልግም ምንም በቃ ምናምን ብላ መወሰን ትችላለች። ገባችሁ? ግን ይሄ ደግሞ ድራማው እንዲረዝም ስለተፈለገ በቃ እኔ ያንተን ውሳኔ ያከብራለሁ አይነት ነገር ነች ሀይሚዬ ያለችው። ብሩኬም ደግሞ እንግዲህ ወስኖ ያለውን ነገር እስኪ በምን አይነት ሁኔታ እንደሚወጡ ደግሞ እናያለን። ለማንኛውም ግን የምነግራችሁ ነገር በቃ ይሄን ነገር ሊቀጥሉበት ካሰቡ በዛ አይነት ወይ ነው የሚመጡት። ካላሰቡ ደግሞ ቶሎ ሊቋጩት ካሰቡ ደግሞ ነገ በቃ ወስኖ አይ በፍጹም ይሄማ ምንም አልፈቅድም ምናምን ብሎ ብሩኬ ስሬሱ ነው ያለውን ነገር ለመጨረሻ ጊዜ አግኝቶ ማውራት አለበት። ቁርጡን ማወቅ አለባት ምናምን። ከዛ በኋላ የእሷን ደግሞ ምን እንደምታደርግ እርምጃዋን ማየት ይቻላል ማለት ነው። ከዛ ሁኔታዎችን ቀስ ብሎ ነገሮችን ማስተካከል ይችላል። የስሙም ጉዳይ ምናምን ነገር ልጅቷን እንትን በማለት ወስዶ አስመርምሮ ምናምን እነዛን ነገሮች ማድረግ ይችላል በእንትን ማለት ነው። እና ለማንኛውም እንግዲህ የሚመጣውን እናያለን። ዞሮ ዞሮ እናንተ አትበሳጩ፣ አትናደዱ። እንዴ ይቀልዳሉ እንዴ? በጣም ትቀልዱ የለ እንደ ጨረቃዎቻችን። ኧረ ተው የማይደረገው እንዴ! ጭራሽ እሷን ማባበል፣ ጭራሽ እሷ በቃ እሷ ናት አሁን ላይ የሆነ ነገር አዛ ትሄዳለች ምናምን። ከዛም በኋላ መተከዝ እንደዚህ እንትን ማለት እንዴ! አሁን ከዚህ በኋላ የምንፈልገው የብሩኬን ቆፍጣና ቆራጥ ውሳኔ፣ የሀይሚዬን በቃ ሀይሚዬ ኦልሬዲ አሁንም ከጎኑ ነች። ሀይሚዬ ላይ ምንም እንትን የምለው ነገር የለኝም። እስካሁንም ቢሆን ያው እሱን እንትን እንዳይለው በማለት ነው፣ የእሱን ስሜት ለመጠበቅ ፈልጋ ነው። ስለዚህ ከዚህ በኋላ ደግሞ ያቺ ነብሯን ሀይሚዬን ታሳያታለች ብዬ አስባለሁ። ግን ደግሞ በቃ በአንድ መሆን የለባቸውም። በፍጹም እንደዛ መሆን የለበትም። በፍጹም እንዴት ሊሆን ይችላል? እንዴት ኧረ በፈጣሪ ተው። ለማንኛውም ይመቻችሁ። ዞሮ ይሄ ምንም በቃ እንትን አትበሉ፣ አትጨነቁ። እኔ አሁን ላይ ምንም እንትን እያለኝ አይደለም። ምክንያቱም ሀይሚዬና ቡርኬ አንድ ናቸው። ስለዚህ በቃ ከዚህ በኋላ ያለውን ደግሞ መጠንቀቅ መቻል አለባቸው። ዞሮ ሀሳቧ ታውቋል። እሷና እሱን ለማለያየት ነው በቃ አላማዋ ማለት ነው። አንድ አላማዋ እሱ ነው። ስለዚህ በቃ ምንም የራስሽ ጉዳይ አያገባኝም ማለት ይችላል።
እንደዚህ ማለት እችላለሁኝ። በቃ እኔ ክፉ ሁኜ ላሳይሽ ምናምን አሳያት ብሩኬ እንዴ ክፉ ሁና እያሳየችህ አንተ ለእሷ ክፉ የማትሆንበት በዚህ ልክ እሷን የምታባብልበት ምንም አይነት ምክንያት የለም። ምክንያቱም ከዚህ በላይ ረጅም ጉዞ መጓዝ ማለት ከባድ ነው። የራስን ህይወት ማበላሸት በራስ ፍቃድ እንደማለት ነው። ስለዚህ ከዚህ በኋላ ወስነህ ሂድባት ሂድባት ነው ምልህና ቅመሜ ደግሞ ከጎንህ ነች። ስለዚህ በቃ ማባበል ምናምን እንዴ ኧረ በፈጣሪ እና ያ ደግሞ ቢኒ የተደበደበው ልጅ የት ገባ? ተደብድቦ ተኝቶ ነው አሁን በቃ ተቀልዶ የለ እንዴ? ወይስ እንደው በምን አይነት ሁኔታ ልምጣ ምናምን ብሎ አይዲያ ያጠፋበት መሰለኝ እና መውጫ ቀዳዳው የጠፋባቸው ይመስላል። ብቻ ግን ዞሮ ዞሮ እነሱ አሁን ይሄን ነገር ላጠናቅቅ ካሉ ለእነሱ ቀላል ነው፣ ሲምፕል ነገር ነው እንዳልኳቸው። በቃ ከዚህ በኋላ ቆፍጠን ብሎ ብሩኬ ያለውን ውሳኔ ወስኖ ምናምን ማስወገድ ይቻላል። በቃ ባጭሩ መቋጨት ይቻላል። ገባችሁ? ግን ድራማው እንዲረዝም ምናምን ስለሚፈልጉ ነው እንደዚህ ዝም ከዛ ምናምን መቅለስለስ ከዛ ምናምን ማለት ያለው ቀጣይነት እንዲኖረው ስለተፈለገ ነው እንጂ ነገሩን ባንዴ መቅጨት ባንዴ መቋጨት ከብራችሁ አይደለም ውዶችዬ። እና ፈታ በሉ በቃ።